ታሪካዊቷና ጥንታዊቷን የሰሜን ሸዋ ሰላሌ ሀገረ ስብከት በኢትዮጵያ ካሉ አንጋፋ አህጉረ ስብከት አንዱ መሆኑን ይታወቃል። ሰላሌ ከ11ኛ መቶ ክፍለ ዘመን ጀምሮ የበርካታ ሊቃውንት መፍለቂያና የሀገር ባለውለታ የሆኑት እንደ ፊት አውራሪ ገበየው ግርሙን የመሳሰሉ የተወለዱበት የታሪክ ባለቤት የሆነው ማህበረሰብ ያለው ሀገር መሆኑን የሚታወቅና የዓለም ብርሃን በመባል የሚታወቁ ጻድቁ አቡነ ተክለ ሃይማኖት ለበርካታ ዓመታት ቆመው የጸለዩበትና ቃል ኪዳን የተቀበሉበት ቅዱስ ስፍራ ነው ሲሉ ብፁዕ አቡነ ቀውስጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ተናግረዋል። እኛ በመናውቀው ከ11ኛው መቶ ክፍለ ዘመን ጀምሮ የመምህራን መፍለቂያ የዚህም ዋና መስራች የመምህራን አባት የኢትዮጵያ ብቻ ሳይሆን የዓለም ብርሃን በመባል የታወቁት ቅዱስ አባታችን ተክለ ሃይማኖት ናቸው። ቅዱስ አባታችን ተክለ ሃይማኖት ወደዚህ ቦታ ሌላውን ክፍል አስተምረው ቆይተው ወደዚህ ቦታ መጥተው ይችን ሰላሌን እግዚአብሔር ፈቅዶ ሲያስረክፋቸው የተናገሩት ቃል አለ። በፍጻሜ ዘመን በሽምግልና እድሜያቸው ነው። ደብረ አስቦን ሁሉ ግራሪያ ነው የሚለው ገላቸው። ግራሪያ የተባለችዋን ሰላሌን ይችን ሀገር የሰጠኸኝ ክብር ምስጋና ይግባ ብለው እግዚአብሔርን ሲያመስግነዋል። ያመሰገኑበት አንቀጽ አለ። ኢትዮጵያን አረስርሰዋል። የተክለ ሃይማኖት ልጆች መምህራን ቅዱስ አባታችን ያልደረሱበት ቦታ የለም በኢትዮጵያ ውስጥ። እዚህ ሆነው በብዙ ስፍራ መምህራን እየላኩ ሲሰብኩ ኖረዋል። እንግዲህ ያሉበትን ቦታ ሳይቀድሱ ወደ ሌላ አይሄዱም። አሁን መቼም መሬት ሲያረጅ ዣርት ያፈራል የሚሉት አለ አባቶች። ጃኬት እንደመጣ አናውቅም። ኢትዮጵያዊ ነው ግን ስሙም የትልቁን ነቢይ ስም ነው ያዘው። ይሄ የተባለው ጻድቁ አቡነ ተክለ ሃይማኖት ወደ ቅድስቲቷ ሀገር ሰላሌ በመጡበት ወቅት ወደዚች ሀገር ያመጣኸኝ አምላከ ቅዱሳን ተመስገንልኝ በማለት ያመሰገኑበትና የሰላሌን ታላቅነት የገለጹበት አንቀጽ በገድላቸው እንዳለ የጠቀሱ ሲሆን ብዙ መምህራንን በወንጌል ሹመው ኢትዮጵያን እየተዘዋወሩ በወንጌል ያረሰረሱና የወንጌል ብርሃን ያበሩባት እንደሆነች ብፁዕነታቸው ጨምረው ገልጸዋል። ነገር ግን አያሌ ሊቃውንት ባሉበት ሀገር ፓስተር ሄኖክ ግርማ በተባለው ግለሰብ የሰላሌን ማህበረሰብ ያንቋሸሸ ተግባር ሰሞኑ በማህበራዊ ድረገጾች ሲዘዋወር ተመልክተናል። የጸያፍ ንግግር የሰላሌን ማህበረሰብ የማይወክል ህገወጥ ተግባር ነው ሲሉ ያወገዙ ሲሆን እነዚህ አካላት በሚመለከተው አካል ሊጠየቁ እንደሚገባ አሳስበዋል። በላ ኢትዮጵያን ቤተክርስቲያን የሚያገለግሉ ከደብረ ሊባኖስ፣ ከግራሪያ፣ ከሰላሌ ተምረው የወጡ መምህራን ናቸው። ቅዳሴው፣ አቋቋሙ፣ የመጽሐፍት ትርጓሜው ሊቃነ ጳጳሳት ተምረው የወጡበት በያለበት የሚያገለግሉት መምህራን ከዚህ ቦታ ላይ ተምረው የወጡ ናቸው። ዛሬም ቁጥራቸው የበዛ ሊቃውንት እየተማሩ እየወጡ ናቸው። ተምረው እየወጡ ናቸው። ኢትዮጵያን ለማገልገል የኢትዮጵያን ሕዝብ ይህንን በሕግ ተከታትለን እናስቀጣዋለን። ሰላሌ የጠንቋይ ሀገር ነው። በሐሰት መመስከር እጅግ በጣም የሚያስቆጣ ስንት ሊቃውንት ስንት ቅዱሳን የፈለቁበት እና አቡነ ፊልጶስ የተወለዱበት እኮ ነው። ትልቁ ሶስተኛው መምህር አይደለም አቡነ ፊልጶስ ተክለ ሃይማኖት 29 ዓመት ቆመው የጸለዩበት ቃል ኪዳን የተቀበሉበት ከግሩ እስከ ሸመን የተቀበረ ቃል ኪዳን ተሰጥቷል። ክብር አለው ተብሎ የጠንቋይ ሀገር ያደርገዋል። ይሄን ሀገር እና ሰው የለበትም። ታላላቅ ሰዎች ናቸው የተፈጠሩበት እና አቡነ ጴጥሮስ ሰማዕቱ የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ገብርኤል በበኩላቸው በሰላሌ ማህበረሰብ የተሰነዘረው አጸያፊና መርዛማ ንግግር ህዝባችንን የማይወክል ስለሆነ በዚህ ተግባር የተከፋ ህዝባችንን መረጋጋትና መጸለይ እንዳለበት አባታዊ መልእክታቸውን አስተላልፈዋል። በሁለተኛ ደረጃ ደግሞ በዚህ አጸያፊ ንግግር ህዝባችን በእጅጉ ስላዘነ ስለተከዘ ያለ ስም ስለተሰጠው ያ ህዝብ እንዲረጋጋ እንዲጸልይ ይህንኑ መልእክት ለማስተላለፍ ነው።
እንዲሁም የጻድቁ የአቡነ ተክለ ሃይማኖት የትምህርት ፍሬ ሆነው የሰላሌ ሕዝብ ጠንቋዮችና ሟርተኞቹን ሲታገል ነው የሚታወቀው ሲሉ ብፁዕነታቸው ጨምረው ገልጸዋል። ምክንያቱም የሰላሌ ሕዝብ የሚታወቀው የቅዱስ አባታችን የአቡነ ተክለ ሃይማኖት የትምህርት ፍሬ ስለሆነ የሚታወቀው ሟርትን፣ ጥንቁላን በማሳደድ በማጥፋት ነው እንጂ በተሰደበበት ስድብ የሚተችና የሚሰደብ ሕዝብ ስላልሆነ የዚህን ሕዝብ ታላቅነት፣ ገናናነት፣ ቅዱስነትና የዋህነት ዓለም ሁሉ ያውቀዋል።